ያው ለማ እሺ ልብስን ልበስ መጀመሪያ ቆይ ነገር ይምጣው እኮ ልብስን ልበስ። ታዲያ ወይ ሞቆኛል። እኔ ብራ ገባኝ ቪዲዮ ፖስተዋለሁ። ልብስን ልበስና አንድ የምጠይቅ ጥያቄ አለ። ማንም ልብስ ልበስ። ኧረ ጠይቂኛ ልብስ እንዴ በጌታ ልብስ ልበስ። እሺ እንዴት አየው ግን አሁን እየቀረጸ አይደለም። የምር እየቀረጸ አይደለም እኮ ልብስ ልበስና ልብስ ልበስ። አታገባው ቆኛል እኮ ሻይ ወይ መከራ እኮ ነው መከራ። ምንድነው መንበላጠጥ? አታገባው እንጂ ምንድነው? ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ። በየላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ የምሰራላችሁ ቪዲዮ ማለት ነው በኖርማል ቪዲዮ በጣም ነው የሚፈራ አልቀረጽ ብሎኛል ማለት ነው። ግን ዛሬ ከጓደኞቹ ጋር አንድ ሁለት እያለ ነው። ምን እንደሆነ ይገባችኋል ብዬ አስባለሁ። ቁልፍ ልቀበለው ሂጄ ነበር። እኔ ደግሞ ሌላ ቦታ ነበር ያለሁትና ቁልፍ ልቀበለው ሲሄድ ወጥቶ ነው የሰጠኝና እኔም ገብቼ አብሬያቸው አንድ ሁለት ልበል ስለው ኧረ ወይኔ ደግሞ ጭራሽ ከነሚስቱ መጠጥ ቤት መጣ ይሉኛል። እየጋበዘን ያለው ማታውቅ ሰው ስለሆነ አሁን ወደ ቤት ሂጂ መጠጡን አንድ ሁለት ይዤልሽ እመጣለሁ ብሎኝ ማለት ነው። ቁልፍ ተቀብዬ ከውጭ ነው የተመለስኩት ማለት ነው። እቤት ሲመጣ ኩርፍ ነው የምለው። ምን ችግር አለው ገብቼ ብጠጣ ከና ሚስትህ ቢሉህ ምን ችግር አለው ምናምን ብዬ ጓራለሁ ማለት ነው። እና የሚሰጠን ምላሽ ምን እንደሆነ ያለው ሳሰላስሎች ተኮል መጣችልኝ። ለማንኛውም አብራችሁ ትቆያላችሁ። በዚህ አጋጣሚ ቪዲዮ ቀርጬው አላውቅም። በዛውም ባሌንም በደንብ ትተዋወቁታላችሁ። ባህሪውንም ካሜራ ተደብቆ ያለው ወሬውና ስነግባሩንም ታዩታላችሁ ማለት ነው። ለማንኛውም እስከሚመጣ ዝም ብለን እንቀመጥና ሲመጣ ካሜራ እርግጠኛ ነኝ ያው ያንሃል ቀርጬው ስለማላውቅ በእንደዚህ አይነት ሁኔታ ይገምታል ብዬ አላስብም። ለማንኛውም አብራችሁ ይቆዩ። አልቀረጽኩም ያው ለማ ልብስን ልበስ መጀመሪያ ቆይ ነገር ይምጣው እኮ ልብስን ልበስ። ታዲያ ወይ ሞቆኛል እኔ ብራ ገባኝ ቪዲዮ ፖስተዋለሁ። የእውነት በጣም ልብስን ልበስ። ልብስን ልበስ እኔ ፖስታለሁ። ምን አገባኝ ፖስታ? ኧረ ጉድ ፈላ ነው። ልብስን ልበስና አንድ የምጠይቅ ጥያቄ አለ። ማንም ልብስ ልበስ። ኧረ ጠይቂኛ ልብስ እንዴ በጌታ ልብስ ልበስ። እሺ እኔ ምን አገባኝ ፖስትሻለሁ እንደዚህ እንዴት አየው ግን አሁን እየቀረጸ አይደለም። የምር እየቀረጸ አይደለም እኮ ልብስ ልበስና ልብስ ልበስ። አታገባው ቆኛል እኮ ሻይ ወይ መከራ እኮ ነው መከራ። ምንድነው መንበላጠጥ? አታገባው እንጂ ምንድነው ያገባኝ? መስሚሽ ታቤት ተቸገር ያው ለሽልኝ ያው እኔ ደብሮኛል። ጥያቄ መጠየቅ እፈልጋለሁ። ተቀማበል እሺ ቅድም ምንድነው እኔ አንድ ሁለት እንዳለ ነገር ትልቅ ሰው ማለት ልጅ አይገባም እና የምሬን ነው። ለምንድነው ምን ችግር አለው? እኔ አንድ ሁለት ብል መጥቼ የልጆች ሰዓት ገና ነው። የልጆች ሰዓት አልደረሰም። 18 ዓመት ሞልቶኛል። መጠጥ ይፈቀድልኛል። ማን ያለው? ግብዣው ላይ ባልገባ አንተ ትጋብዘኛለህ። ለምን እነሱ ባይጋብዙኝ? ለምሳሌ ማለት ነው እነሱ ሚስቶቻቸው ይዘጉን። እሺ አይ የኔ ሚስት ብቻ ትሆናለች ብለሽ ነው?
አይ እንደ ድንገት እኮ መጣሁ አይደል? እንደ ድንገት ስመጣ በቃ ነይ እንዲሉኝ ነው የፈለኩት እኔ። አይና ወጣቱኝ ምን ችግር አለው? ቆይ ስንት ጠጣችሁ? ሁለት። አቤት ከ6 ሰዓት እስካሁን 2 እኔ እንድትነግሪኝ ነው የምፈልገው። አልገባም። እስካሁን አልተቀረጽሽም። የእውነት እስካሁን አልተቀረጽሽም። እንዴት አየኸው ግን? ወይኔ እኔ አትታይም ብዬ እንድመሸፈኔ እኮ ነው። ለካ እዚህ ጋር ይሄ እንትን ማለት ይሄ ማይክሮፎን ችግሩ ላይት አለው። አፌ ግን የምር ከፍቶኛል። እኔ እንደው አኩርፊሽ ምናምን ነበር እጠብቃለሁ ያልኩት። አያስችልኝም፣ ማኩረፍ አልቻልኩበትም። አይደለም ና በቃሽ ና ቅድምም እንደዚህ ስመሽ ምናምን ደለለሽ ነው ላክሽኝ። ወደዚህ ስመሽ ምናምን ደለለሽ ነው ላክሽኝ። መቼ? ቅድማ ተመለሽ። ማታለያ ግድ ለልጆች እኮ ማታለያ ያስፈልጋል። ትልቅ ሰው ነው ልጅ አይደለም። ልጆች እኮ ማታለያ ነው አይደለም። ለምን ነው ግን የእንዲዬ ወንድም አሁን አላውቀው በዛው ታወቅ ነበር። ምን ችግር አለው? ቆይ እሺ አትክፈት እስኪ ትንሽ። ይሄ ቲክቶክ ከመጣ በኋላ ማለት ባልና ሚስት ማውራት አልቻልኩም። ቆየ ከመጣ እኔ ደግሞ ገና አዲስ ባለትዳር ነኝ። ስለዚህ ስልክ አትይም። ከእንግዲህ ወዲኛ ቤት እንደውም ህግ አለ። ቤት ሲገባ ስልክ እዛ ጋር ነው የሚቀመጠው። ባንቺ በሳል ስልክ መጠቀም ባንቺ በሳል ምን ሆነ እኮ ብደውል ነው ቢያንስ ሲደውል አነሳለሁ። ግዴታ ነው ሲደውል ፈቅድልሻለሁ። ቲክቶክ ግን ማለት ነው እራት ተበልቶ ምናምን እስከሚያልቅ ቲክቶክ የለም። ከእንግዲህ ወዲህ ህግ ካልተወጣለት ቲክቶክ ማህበሪያ የለውም። መሲ የት ነው የምትሸፈኝ ደግሞ? ቲክቶክ ቪዲዮ የቀረጽሽ ገና አልቀረጽኩሽም እኮ ገና ልቀርጽሽ ነው። አሁን ይሄ ከካሜራ ውጭ ጥያቄ ነው። የእውነት ላይት አላረኩም። ላይት ሳራ ታበራው እኮ ማለት ብልጭ ድርግም ይላል። አሁን ገና ቆሞ ነው ያለው አላለም። አትደበቂ፣ ችግር የለው። መከራ በላሽ በጣም አዳገባው አሁን አትታይም እኮ። ቆይ የመስሚሽ አስገቢ አግብቼ ተቸገርሽ። አዳገባው ምን ችግር አለው ብትቀረጽ? ቆይ እንደምን በቃ እሺ። የሆነ እንትንም በላቸው አንተ ለካ ጾም ገባ ዛሬ። በላን ማርያም ጌታ በጌታ ስም ምንድን ነው? ምን በላችሁ? ዓርብ ሮባ ይበላል። በቃ ሰኞ ነው ይበላል። ምን ችግር አለው? ሰኔ ጾም ገባ እኮ ታራቂስ ነው ሰኔ ጾም። ዓርብ ሮባ ከጾም መሻነፈ ነው። በዚህ ከእንግዲህ ዶሮ አታርጅልኝ። ምን ችግር አለው? እንደ ግዴታ እኮ አይደለም ሰኔ ጾም መጾም አለበት። በቃ ምን ግዴታ አይደለም ሰኔ ጾም። ሁሉም በሉ። ሞጎስም በላ። ማርያም ሌሎቻችሁ በላችሁ። አንተ እንዲዬ ሌላ ልጁ እንዲዬ ወንድም አንተም በላ። ወይኔ ምንድን ነው እኔ በዚህ አታካውጂ አክሽን ስለዚህ አንተ ዓርብ ሮብ ሲየርሳ መብላት ይቀራል። አልበላም። ማርያም ምን ዋጋ አለው? በዚህ በጉልበት ሰው እኔ እንዲህ ራስ በሉ አንቺ ሰኔ ማለት ነው። ሞጎስ እኮ እንትን ነው አጉል ቄስ ነው የሚያለው። ኧረ ጉድ ፈላ። ልብስንም አታውልቅ። ጠቀዝን መልስልኝ። ምንድን ነው? ለምንድን ነው አትጠጪም ያልከኝ? መጠጣት ባይፈቀድ 7 አፕ ጠጣ ነበር። ሻው መጠጥ እኮ ነው ከ18 በታች ክልክል ነው። ከ18 ዓመት በላይ እና 18 ዓመት አልሞላኝ። ኧረ ሞልቶኛል። እንደዛው አስራ ቤት በቃኝ። 20 ቤት ልግባው ለመጠጥ ሲሆን አልሞላኝ። ገና ልጅ ነኝ ያል ነበር። አንቺ ራሱ አሁን ነው? አው እስተማገባ 10 ቤት ነኝ።
ሳገባ 20 ብር እገባለሁ አላልኩም? ይሄ 20 ብር ገብቻለሁ ነው። ባለፈው አጉተሽ ያው እንደዛ አልሽኝ። አሁን ባለፈው 21 ሞላ ይመስል 21 ላይ ደግሞ ይቆያል እስከምወልድ 21 ያህል ስወልድ 22 ይሆናል። 31 ኧረ 20 ስወልድ 22 ይሆናል። ከዛ ሁለተኛ ልጅ ሲሰመደግም 22 ለምንድን ነው ማለት ነው? በዚህ እቺ ማለት ነው እንዴት እንደምትደረግ አልገባኝም ነበር ወይ እንዴት እንዳይሻት አሁን አወኩ። ለካ ማግኔቱ ማጣበቅ ነው። ይኸውልሽ ማግኔቱን ለካ በዚህ አመጣሽ በዚህ ነው የምታጣበቅ። አሁን ገባኝ መሰለሽ። በስዬ ወጣ ጎርጉሬ ባለፈ አልገባኝ መሰለሽ። ከዛ አንቺን ፕራንክ ማድረግ እኮ ነው። አንቺን ፕራንክ ማድረግ እኮ ነው። እቺን እንደዚህ ሸፍኜ ማለት ነው። ለካ ላይ ትወጣለች። የመጀመሪያ ፕራንክ አልተሳካም። ይሄኛው ከውስጥ ነው ማድረግ ያለብሽ። ይሄን ከውስጥ ቢሆን ላይ ታይታየው ነበረ። ተሸመርክ የጀማሪ ፕራንክ ነገር አንሳካል። ደግሞ ስመጪ ሳቃለኝ ያልገው ኮስተር ማለት አልቻልኩም። አይ ምንድን ነው ያን ነገር ነው ደግሞ እዚህ ጋር ላይ ስታይ ካሜራ ፈልግሻ እየተቀረጽኩ ነው ወይ ተበልቻለሁ። ለማንኛውም ገና እዚህ ጋር አላወቀም ብዬ ነበረ። እንደዚህ ይሸፍነዋል ብዬ ነበር ያሰብኩት። ይሄ ሳይሸፍነው ቀርቶ ላይቷን አይቶብኛል። ማይክሮፎኑ ላይት ይሰጣልና ላይቷን አይቶብኝ ነቅቶብኛል። ምንም ማድረግ አይቻልም። ግን ያው ጥያቄ ጠይቄያለሁ። ታገቢ በፊት ቪዲዮ ሰርቼ ፕራንክ ላደርግሽ አኩርፌ ምናምን በቃ አለ አይደለ ጓገጭ ብዬ ለምን አልገባውም በቃ እንዳትወደኝ ምናምን ነበር። ከዛ በቃ ላስደነግጥሽ ምናምን ነበር ሀሳቤ። አንቺም እንደመጣሽ ተሽለጠለሽ እኔም ሳቅ አለኝ። አልተኮሳተርኩ አልመጣልኛል። ከእንግዲህ ግን እሞክራለሁ። አንድ ሁለት ሲባል ፕራንክ የሚለመደው በነገራችን ላይ እየደጋገመ ሲሆን እንለምዳለው። ደግሞ እንደመጣሽ ልብስ አታውልቂ። እንደዚህ ካሜራ ተደቅኖ ምናምን ሊጠብቅሽ ይችላል። ግን ማለት ነው እቺ የወለቅሽ ሁሉ እየተቀረሽ ነው እስካሁን። የእውነት ጌታ ራቁትሽ ያለው ሁሉ ይገባል። ተበላው አንቺ ማሚ የቀረጽሽ ነው። አሬም እንዳፖስት አሁን የፈጠረ ፖስቶ አይገርምም? እስቲ እንድትሞት እንደሆነ ያለው ፈለግሽኝ ልብስ አታውልቅ እንደመጣ ይሄ በቡታን ብቻ የምትንዘላዘለውን ነገር አቁም። ምክንያቱም ከእንግዲህ ወዲህ በየአቅጣጫሽ ሴታፕ ተደርጎ ካሜራ ነው የሚጠብቅሽ። ሞቀኛል ቢሞቅሽም ባይሞቅሽም ሚስቴ እንዴት ነው ምናምን ብለሽ ካሜራ አለ ወይ ብለሽ ነው። በአራቱም አቅጣጫ ካሜራ ሴታፕ እየተደረገ ነው። እንደመጣሽ አትንበላጠጪ። ኧረ ልብስ ለብሰ ቁጭ በል። ውድ ቤተሰቦቼ አልተሳካልኝም ፕራንኩ። በቀጣይ ቪዲዮ ደግሞ ቆንጆ ፕራንክ የሚገርም ፕራንክ ሰራላችኋለሁ ከተሳካልኝ። ያው የካሜራ አደራረግ አልቻልኩበትም። ላይቷ ታየችብኝ እና በቀጣይ ቪዲዮ የሚገርም ቪዲዮ ሰራለሁ ብዬ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። እወዳችኋለሁ። ቻው